ዱባይ ሄዳለሁ ሁሌ እላቸዋለሁ። እሄዳለሁ በቃ ዱባይ መኖር እፈልጋለሁ። ትላንትና ግን የሆነ ወሽመጤ ቁርጥ ነው ያለው። በሰይድ ወረባው ሰይድ ፋን አሁን እና ሰይድ ፋን ኤክስ ነው ጂጂ ኪያ ይላሉ። ሄዶ ምንድነው አሁን አበሻውን ለፈረንጅ ታቃጥራለህ? እንትን እኮ አንተም እኮ ያው ቲክታክ ላይ ፌመስ ያደረገች እሷን አስላልክ እኮ ነው ህዝቡም እንደዛ ብሎ የተቀበለ። አዎ እውነት ነው ሲጀመር ሲጀመርም እኮ ሆድዬ የመጣው ኬት ነው ከቲክቶክ አይደለም እኮ ዩቲዩብ። ሲጀመር ዩቲዩብ ነው የማውቀው እኔ ቲክቶክ አላውቀውም። አያሌው እኮ ነው ብሎ ያወጣልኝ አንዱ ጀለሴ ቲክቶክ አላውቀውም ነበር። ቲክቶክ ተቀማጣቀም ከዚህ በፊት ምንም አላውቅም። አያሌው የሚል አካውንት ከኢትዮጵያ ስመለስ አወጡ። ተግጬ ዱቅ ብዬ ስለ ካሳንቺ እየተወራ ከነ ፂጋ ስለ ካሳንቺ እየተወራ ቀዳሉ። አረ ትሪፕል ነው ጋይስ። እሺ ቆይ ቀዳሉ መጨረሻ ላይ አንድ የሆነች ሆዴ ነው አትልም? ኖ ሆዴ ነው ማሰል የተባልከውን አስታውሳለሁ። የሆነ ቤት ውስጥ ፂጋ ነው ብላንካ ነው። እዛ ቤት አንተ እንደ ድንገት መጣ ገባክ። ከዛ ጀርመን ድንገት እኔ ዝም ብዬ ነው እኮ እንደውም እኔ በጣም በቃ የሆነ ጨዋታ ምናምን ስለ ካሳንቺ ሲወራ በቃ ዝም ብዬ ጠቆሙ እንትን 1000 ነው ምናምን ፎሎ ነው የነበረኝ። እሱንም እንዴት እንደመጣ አላውቀውም። እኔ ብዙ ሰዎች ነው የጠየኳቸው የነበረው ፎሎ እንዲመልሱ ሰዎች። እዛ ቤት ቁጭ ብለህ ግን ከሷ ጋር ስትመላለስ በአንዴ 15000 ገባ። በአንዴ እያየሁህ አንዴ እኔ ሲጀምር 15000ነቱ እኮ አይደለም እኮ እንትኑ ሲጀምር እኔ በቪዲዮ ታ ሲሉኝ በቪዲዮ የሚያስወጣ 300 ፎሎ ነበረኝ። 300 ፎሎ ነው ያለኝ ያልኳቸው። ኢቤት ነው እና አንድ ጥያቄ ጠይቀህ ነበር ታውቁ ይቀርብ ይደብራል። ያን ቤስተን ለበላፉ የእናንተን ጥያቄ ከመጠየቃችሁ በፊት እኔ ያውቀዋለሁ። አትሊስት የሻይ ሰዓት እኮ አጀንዳ አሁን እንዴት ነው ቤታዩ ባላቸውን ይዞ መጥተዋል። ሸበላቸውን ዋሻ የቤታየው ባል አይደለም እኮ አሉ እኮ አሁን ባል ምን ብላክ ነው? ቆይ ይሄን ያህል እኔ እኮ ምንም አልሰማሁም። እኔ በቃ በህይወት ዘመኔ ማልፈታት ማለት ቤታየው ነች። ምን ብላ ሞራል ጭንቅላት የሚነካ ነገር ተናገረች እንዴ? ጭንቅላት ያለው ሰው እኮ ነው የሚናገረው። ለምን ምናምን ተንኮለኛ ትመስለኛለች። አሁን ቀጣለሁ ታውቃለህ፣ ከ1000 በላይ ነው ካሸነፍኩ ቀጣለሁ። ኧረ እባክህ ማርያምን እንዴ! በስንት ነው ማለቂያው? ስንት ደቂቃ አለኝ? 2 ደቂቃ አለ። ግን ያው በ1000 ነው ቅጣት ተባብለናል። የ3000 ነው እንጂ ባሻ እንዴ! ኧረ እባክህ አንተ እንደዚህ ይባል ነገር በ1000 ብያለሁ። በ1000 ነው በቃ አለቀ። ቀጣይ ከፈለግ በ3000 ከተጀመረ በኋላ ቀጣይ በ3000 አሎና ቴንኪው ኒኮንጆ ሰማ ምንድን መቼ ነው የተናገረች? ምን ብላ ነው? እኔ አልሰማሁም። ለምን አትነግረኝም? ምን እሷት ምን የማትናገረው ሰው አለ እንዴ? ሁሉ ነው የምትናገረው። የምናገረው እኮ ግን እኔ ነኝ ያው ባሻይ አይ በድሮ ሙሉ አይመቸኝም። ፖለቲካ ላይ በነበረች ታይም የለም ይኸውልህ ድሮ ሲጀመር እኔ አላውቃትም። ምንም ያስጠላኛል። አሁን ላይ ዝፍዝፎና ምናምን የሰራችው ቪዲዮ ላይ አላውቃትም። በዛ ታይም በጣም ከተመጠጠች በኋላ ከመመጠጧ በፊትና ከመመጠጧ የሆነ ጊዜያቶች በፊት አመታቶች በፊት ማቃት መቼ የተመጠጠላት ጌም ስትጀምር ነው ያስመጣችው አሉ። እኮ አንተ ሰው እንደ ከጭንቅላት ውስጥ ከጥፍሩ ይመጠጣል እንዴ? ሾል ካመጣች እኮ 15 ሳንቲም ያደርጓል። 1 ሜትር አንተ አጭር ነች። እቺ ነው የምታክለው ባሻ። አረ ድንቡሎ ነች፣ በጣም አጭር ነች። ያ አጫጭር ሰዎች ከባዶች ናቸው ብራዘር። ድሮ የተናገረቻቸው ንግግር ከባባድ ናቸው። ባይዘው ድሮ የተናገረቻቸው ንግግሮች ይኸውልህ ታሪክ ይከፍላታል። እድሜ ልኳን እሷ የሚጠይቋት አካል ይጠይቃት፣ አይመለከተኝም። እኔ ግን በራስ ፐርሰናል የተናገረች ንግግር ግን ኮምፔር ላደርግ እኔ አልችልም። ወንድና ወንድን ኮምፔር አላደርግም። እኔ ግን ኧረ እኔ ጸዳባታለሁ
እሷ ስለ አንድ ነገር ምን አለ መሰለህ፣ እኔ ያም ወንድ ነው እንግዲህ ከሷ ጋር ያለው ወንድ ነው። ባሻ ምን አለ መሰለህ፣ ምንድነው ወንድማ ሁሉም ወንድ እኮ ነው። ከእንደገና ተመለስ ብትባል ከማን ጋር ትመለሳለህ? አንደኛ ቅጣት ከማንም ጋር መልሼዋለሁ። አለቀ። ቅጣቴን ጨርሻለሁ። መቼ ቅጣቴን ጨረስኩና ነው ገና ልናገር። በቃ የመጀመሪያው ጥያቄ ተቀበልኩ። ከማንም ጋር ባሻ ምንድን አፋፍ የምትለው? አንደኛው ቅጣት እኮ አላለቀም። ጨዋታው መልስ። እሺ ግን ገና እኮ አላለቀም። አንደኛው ቅጣት እኮ አልጨረስኩትም። ቢዞ በቃ ከማን ጋር ትመለስ ቢባል ከማን ጋር ትመለሳለህ? ከማንም ጋር መልስ። ቢኒት ዋዳ ቦርቶ አንተ ብናይስ ሆነ አንተ እንዴ በቃ ተመለሰልህ። ከማንም ጋር የመጀመሪያውን መረጥኩ። እሺ የመጀመሪያ አይደለም ይሄ እኮ አድምጥ፣ አጨርሰኝ ጥያቄ ነው። የመጀመሪያ ባሻ በቃ ይሄ ጥያቄ የመጀመሪያውን መርጬ እንትን አለ ተመለሰልህ። ጥያቄውን ገና ሳልጨርስ እኮ ነው ካፌ ላይ ከማንም ጋር ይሄ ጥያቄ መጨረሻ ላይ መደረግ የነበረበት ነው። አንተ ብዙ ነገር ማውራት ትፈልጋለህ፣ አውቃለሁ። ትሪ ባሻ ላስላሷ ይመቻል። እንደ ጨዋታዋ ማዋቂ እኮ ነች። ደረቅ ጨዋታ የምትጫወት ታዩዋለች። አበባ ሁለት አበባ ስጡኝ ጋይስ። ኖ ምን አለ መሰለህ፣ አንዳንድ ሰው እኔ ሞጣ ሲሰድበኝ፣ ዮኒ ማኛ ሲሰድበኝ፣ ዮኒ እኮ ፋጉሎ እኮ ነው ዮኒ ራሱ። አው ግን ቢሆንም ዮኒ ማኛ ሲሰድበ በቃ እሸቀላል ብሎ እያሰበ እንደ ሄለን አለባሻ ገና እሰራበታለሁ ብሎ ነው የሚያስበው ስድቡን። እና ታረቅ እኛን ካሰዳደብ ቀረ ጃፕ ያልቀረ ይኸውልሽ አባልተን እናንተ እኮ ስፈልጋችሁ ጊፍተሮች እየደበራቸው ነው። ተቀጣ ምንድነው የምትቀጣኝ? አንደኛ ቅጣት ቲክቶክ እኮ ሁሉም እብድ ነው። ሁለተኛ ቅጣት አልጋው ላይ 3 አክሮባት ስራ። ሶስተኛ ቅጣት ደግሞ ቡላላ ላስወጣ ነው። እመቤቴ ላስወጣ። ቆይ ሶስተኛው ብብትን አሳይ። ዝም ብለህ ብትሸቅል ይሻላል። ብብትን አሳየን። ዝም ብለህ እንደው ላደግ ይፈሩት ወይኔ ነገር ነው ማዋረድ። ለምንድን ነው ይኸውልሽ፣ አንድ ወንድ ልጅ ግብረ ብለሽ ከተናገርሽ በኋላ እግዚአብሔር ይቅር ብሎኛል። ለምንድን ነው አንተ ግን ወደ ኋላ ሰዎች ተነስተው ግብረ አንተ ጋር አከር ዘማን ላይ ተገናኘን፣ የመጨረሻው ዘመን ላይ ካንተ ጋር ውጭ ብዬ አወራው ወንድነቴን ጠላሁት ብዬ ከተናገርኩ በኋላ አንቺ ዮኒ ማኛ ቤት ሄደሽ ይቅርታ እኛ ለአንተ ብለን በዶቼ ቬለ ሬዲዮ ጣቢያ ተቀረይ ተሰደብን ቶ ብለሽ ወጣሽ። በአንተ ምክንያት እስከ ዛሬ ድረስ በዶቼ ቬለ ሬዲዮ ጣቢያ ድረስ የምንዝቦች ነን። በአንተ ምክንያት ስማ መዝገቡ ኡበር ነው እንደምትሰራው። ወዲ እሱ ልጅ እኮ አንተን የተናገረ ልጅ እኮ ነው። ቲቲ የተናገረችው ልጅ አንተን ተናግሯል። እኔ እኮ ለሷ እኔ ሲጀመር ለጆከር ተደርቤ ነው የማያገባኝ። እሱ ሲጀመር ቀበሌ ነው አቆ ለጆከር ሴታት ታዲያ ታውቁ እኮ የጀመረው ለጆከር ቲቲን አስወርዳት እና እግዚአብሔርን አታውቁም። የመጀመሪያ ሲጀመር አባሮ መዝገቡን አንተ እንዳምን ነው ሞጣው። እኔ ምን አረገ መዝገቡን አደረገ እንዴ? ምንም ሳለፈለት ሰው እኮ ብዙ አውርታለሁ። እስቲ ቆይ እናስለፍልፋ እስኪ። ቲቲ እኮ ትናገራለች። ይቅርታ ተበለሽ፣ ይቅርታ ጠይቅና ይቅርታ ስብለትና ገባ መዝገቡ ተቃታ። እኔ መች አባረርኩሽ? እኔ መች ጫልኩ? ሆዴ በኔ አይጨክንም። ይል ቲክታክ ላይ በቃ ሁሌ ላይብረሪ ምናምን ምርጥ እናት ነሽ ብሎ የተናገረው አንድ ሆዴ ብቻ ነው። እናንተ ሁላ ስትሰድቡኝ አንድ ሆዴ ብቻ አይደም ተናገረ ያለ ቲቲ አንተ እኮ እኔ ለአንተ ያሏቸው ታደው ለፍላፊና ቱልቱላናት ብያለሁ። ቡላላ ነው የሚለው በዶቼ ቬለ ሬዲዮ ጣቢያ ድረስ ያሰደበኝ። አሁን ከሰው ጋር አጣላለሁ። ዲቴል ሊድ ካልኩኝ በጣም ባለጌ ነኝ፣ ግን ይቆጨኛል። እኔ አሁን ቤተሰቤን የነኩ ሰዎች አሉ። በጣም ብዙ ያደረጉን ሰዎች አሉ። ቀን ነው መጠበቅላቸው። እኔ በሀገሬ ድርድር አላውቅም፣ በቤተሰቤ ድርድር። ይሄ ከላይ ያለው ስድብ ምናምን እሱ አብረን ስላደግን ምንም አይመስለንም። አንድ ሰው ጋር ግን በተለይ የሁላችንም የኢትዮጵያኖች ባህሪ ይመስለኛል፣ አይ ቲንክ ይሄ የወረስነው ነገር አለ ይመስለኛል። ቤተሰብ ሀገር እንደማንደራደር ነው የምነግርሽ። እኔ ትላንትና
እግዚአብሔር ምስክሬ ነው ያልኳችሁ እምላችሁ። እንዳውም ቆይ የእውነት ልንገራችሁ፣ ዱባይ ሄዳለሁ ሁሌ እላችኋለሁ። ሄዳለሁ በቃ ዱባይ መኖር ፈልጋለሁ። ትላንትና ግን የሆነ ወሽመጤ ቁርጥ ነው ያለው። በሰይድ ወረባ ማን ነው? ሰይድ ፋኖ። አሁን እና ሰይድ ፋኖ ብዙ ነገራችን የተለያየ ነው። ብዙ በፖለቲካ እንገናኝ፣ ግን ወይን ካም በማንነት ደግሞ በሀገራዊ ጉዳይ ደግሞ አንድን የፈለገ ነገር ቢሆን አንድ ኢትዮጵያ የሆነ ካለምንም መብቱ ተነክቶ ተሰደደ ሲባል በጣም በቃ አንጂ በቃ ጊዜ አጥቼ ነው እንጂ ይሄንን የነዚህ ዱባዮች ራሱ የሆነ ባረጋቸው ደስ ይለኛል። ምክንያቱም አንድ ሰው እዚያው መልካም ነገር ነው። ይሄ እንትን አይደለም ሲሰርቅ አላየነውም። እንግዲህ ለአንድ እህት በራሳችንም ስህተት ይሁን በምንም ይሁን አሁን ሰው የሚያይ ምንድነው ተጋሩ ናቸው እንደዚህ ያደረጉት አማራዎች ናቸው። ኖ ኖ ኖ ኖ ኖ የተጋሩም ስህተት አይደለም። የደላላዎች ሀገሮች ናቸው። ሀገራቸው ላይ ለሚፈጠረው ነገር በሙሉ ኮራፕት ናቸው። ራሳቸው ኮራፕት ናቸው። ምክንያቱም በዛ በኩል ሰው እንደሚያልፍ ያውቃሉ። ስደተኛ እንደሚያልፍ ስደተኞች ላይ ህይወት ያልፋል። መሰደድ፣ መጠማት፣ መራብ ምናምን አለ። ህጋዊ እንዳይሆን የሚያደርጉትና ለእኛ ኬር የማይሰጡት አትሊስት ስደት ስንመጣ አሳይለም የሆነ ነገር እንዳንጠይቅ የሚያደርጉት ራሳቸው አረቦቹ ናቸው። ይህንን ደግሞ እኛ እህቶቻችንን ወይ ወንድሞቻችንን ለማዳን ስንሞክር ደግሞ እኔ የፈለገ ነገር ቢሆን ከድሮም ጀምሮ አውሮፓና አሜሪካ የሰለጠነ ሀገር ስለሆነ መብቴ ባይከበርልኝ ቢከበርልኝ መብቴ ቢከበር እዚህ ብሞት ይሻለኛል። እየተከራከርኩ መሞት እችላለሁ። ደግሞ 100% መብቴ እንደሚከበር ነው የማውቀው። ስቲል ነው ማለት ነው። እንግዲህ አስቢ፣ ይሄ ማንም ሰው አይከራከርም። ማንም ሰው ግን ዲቴይል ስትነኪበት ግን እኔ አሁን ለምን እንዲያረክ የተበደለው እሱ ነው። ለምን እንደዚህ አምንዥጎ እንደያዛትና አለቅ እንዳላት የተወሰነውን አውቃለሁ። ሲሆን አይሆን ግን አላውቅም። ምክንያቱም የእሷ በጣም ቤታዊ የምትሄደው አካሄድ እኔ እውነቱን ልንገራችሁ በጣም ከባድ ነው። ለእኔ ችግር የለውም። እግዚአብሔርም ጥሩ ነገር ያጋጥሙ። በነገራችን ግን ምንድን ነው የምለው በቃ እንደ ተራ ሰው ቆጥረውናል። ይሄ ወንጀል እኮ አይደለም ወንጀል አይደለም። ግን አንዳንድ ህጋቸው ግን ምን እንደሆነ አይገባኝም። አረብ ሀገር ነው ኦኬ። ከጀርመን ማንም ሰው አይባረርም። በነገራችን ላይ በፖለቲካ ኬዝ አትባረሪም በጀርመን ወይም መብትሽን ስለጠየቅሽ አትባረሪም። ግን ክራይም ነገር ስትሰሪ ምናምን ነገር ወረቀት ከሌለሽ ወደ መጣሽበት ቦታ ሪፖርት ያደርጉሻል። ክራይም ከሰራሽ ማለት ነው። ክራይም ማለት በቃ ቴሮራይዝም ምናምን የምታደርጊ ከሆነ አይፈቀድም። ኦኬ ያው መልሶላችኋል። እኔ በግሌ አልወዳትም ጠላት አለው ብሏል። መብቱ ነው። አይኖ ቤቢ ሁላችሁም መብታችሁ ነው። እኔ አሁን አንቺም መብትሽ ነው። ግን እኔ ክሊር ላደርግልሽ የምፈልገው ምን እንደሆነ ታውቂያለሽ። ለሰው አሁን አንቺ አዲስ ከሆንሽ ያለፈውን 7 ዓመት 6 ዓመት 5 ዓመት ስለማታውቂ አከሌ ለምን እንዲሆን አትበይ። እኔ አሁን እንዲሆን እኔ አሁን እዚህ ጋር የማያቸው ሰዎች አሉ። የማያቸው ሰዎች የምረዳቸው ሰዎች ከሆኑ ለምን እንደዚህ ታደርጋላችሁ እንደዚህ ብዬ እናገራለሁ። ግን የተቆሳሰልን ብዙ ስላለን አከሌ ለምን እንዲሆነ እኔ አልልም። ምክንያቱም ያለፍነውም አለ የታለፈብንም አለ። እንደ ሀገር ያለፍናቸው እኔ እንደ ሀገር ችግር የለብኝም። በፖለቲካው